የከበረ ሰላምታችን በያላችሁበት ይድረስ። አይቲቪ ላይ ነው ያላችሁት። ምሽቱን ለዶናልድ ትራምፕ አስደሳች ያልሆነ ዜና ወጥቷል። አሜሪካ በኢራን ላይ የፈጸመችው ጥቃት የኒውክሌር ማብላያ ይዞታን እንዳላወደመ የአሜሪካ መከላከያ ማዕከል ፔንታጎን የደህንነት ግምገማ አሳይቷል። ቅድመ ግምገማው ጥቃቱ የኢራንን የኒውክሌር መርሃ ግብር ምናልባትም በወራት ወደ ኋላ ሊመልሰው እንደሚችል የሚያሳይ መሆኑን ነው የገለጸው። ኢራን ያበለጸገችው የዩራኒየም ክምችት አሜሪካ ቅዳሜ ሰኔ 14 በእኛ 2017 ዓ.ም በፈጸመችው ጥቃት አለመውደሙን የሀገሪቱ የመከላከያ ደህንነት ኤጀንሲ ግምገማ የሚያሳውቁ ምንጮች ሲቢኤስ ተናግረዋል። አሜሪካ በኢራን የኒውክሌር ተቋማት የፈጸመችው ጥቃት ሙሉ በሙሉ እንዳወደማት እንዲሁም ደግሞ በጣም ስኬታማ እንደነበረ ሙሉ በሙሉ አውድመነዋል የሚለው መረጃቸውን እናስታውሳለን። ትራምፕ የአሜሪካ ጥቃት የኢራን ኒውክሌር ይዞታዎችን አላወደመም የሚለው የደህንነት ግምገማ ውድቅ አድርገዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የአሜሪካ ጥቃት የኢራን ኒውክሌር ይዞታዎችን አላወደመም የሚለውን ሾልኮ የወጣውን የሀገራቸውን መከላከያ ፔንታጎን የደህንነት ግምገማ ውድቅ አድርገውታል። ትራምፕ ይዞታዎቹ ሙሉ በሙሉ ወድመዋል በሚል የጸኑ ሲሆን ቅድመ ግምገማው በተጻራሪው ጥቃቱ የኢራን የኒውክሌር መርሃ ግብርን እንዳላወደመውና ምናልባትም ወራትን ወደ ኋላ ሊመልሰው የሚችል ጥቃት ብቻ እንደተፈጸመ ይዞት የወጣው የፔንታጎን የደህንነት ማዕከል ነው። እንግዲህ ይህንንም ዶናልድ ትራምፕ ውድቅ አድርገውታል። አልቀበልም፣ የኢራን የኒውክሌር ማብላያን ሙሉ በሙሉ አሜሪካ በጥቃቱ አውድማለች በሚለው ሀሳባቸው ጸንተው ተከስተዋል። ዋይት ሀውስ በበኩሉ ይህ ፍጹም የተሳሳተ ግምገማ ነው፣ በማይረባ የደህንነት ማህበረሰብ ሾልኮ የወጣ ነው ሲል ውድቅ አድርጎታል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በበኩላቸው የኢራን የኒውክሌር ይዞታ ሙሉ በሙሉ ወድሟል በማለት በድጋሚ አጽንኦት ሰጥተዋል። በታሪክ ውስጥ ስኬታማ ከሆነ ወታደራዊ ጥቃቶች መካከል አንዱ የሆነውን ለማዋረድ በሚዲያዎች የሚደረገውን ሙከራ ከሰውታል። የአሜሪካ ጥቃት የኢራን ኒውክሌር ይዞታዎችን አላወደመም የደህንነት ግምገማው ማሳያ ሲሆን ዶናልድ ትራምፕ ተሳስታቸዋል፣ ሙሉ በሙሉ አውድመነዋል ብለዋል። ሙሉ በሙሉ አለመውደሙን የሚያሳዩ በርካታ መረጃዎች አሉ። ዶናልድ ትራምፕ ግን በአመኔታቸው በግትርነት የቀጠሉ ይመስላል። ኢራን ለእስራኤል ሲሰልሉ ነበር ተብለው የተከሰሱ 3 ሰዎችን በስቅላት መቅጣቷን የሀገሪቱ የፍትህ ተቋማት የዜና ምንጮች አሳውቀው እየዘገቡ ይገኛሉ። ሚዛን የተባለ የኢራን ፍትህ ተቋም የዜና ወኪል እንደዘገበው በስቅላት የተቀጡ ግለሰቦች በተጨማሪ በሀገሪቱ ውስጥ ግድያዎችን ለመፈጸም የሚያስችል ቁሳቁሶችን በድብቅ ለማስገባት በመሞከር ተከሰዋል። የዜና ወኪሉ በስቅላት የተቀጡ ሰዎች ስምን የዘረዘረ ሲሆን እነሱም እንድሪስ አሊ፣ አዛድ ሾዳይ እና ራሱል አህማድ ራሱል ናቸው። ግለሰቦቹ እስራኤልን የሚተባበር ድርጊት በመፈጸም ተይዘው ነው ለስቅላት ላበቃቸው የፍርድ ሂደት የበቁት። እስራኤል በኢራን ላይ የተከፈተውን ጥቃት ተከትሎ ለ12 ቀናት በቆየው የሁለቱ ሀገራት ግጭት ወቅት ለእስራኤል ሰላዮችና ተባባሪዎቻቸው በኢራን ውስጥ የተለያዩ ተግባራትን መፈጸማቸው ሲነገር ቆይቷል። ይህንንም ተከትሎ ኢራን ለቀናት በዘለቀው ግጭት ወቅት ከእስራኤል ጋር ግንኙነት አላቸው ተብለው የተከሰሱ 700 ሰዎች በቁጥጥር ስር መዋላቸውን ለኢራን መንግስት ቅርበት ያለው ኑር ኒውስ እየተባለ መገናኛ ብዙሃን መረጃውን ይዞት ወጥቷል። ከትራምፕ ቁጣ በኋላ የእስራኤልና የኢራን የተኩስ አቁም የጸና ይመስላል። የእስራኤል ጥቃትን ተከትሎ ለ12 ቀናት ከኢራን ጋር ሲካሄድ የነበረው ድንበር ዘለል ግጭት ለማስቆም የተኩስ አቁም ስምምነት መደረሱን ፕሬዝዳንት ዶናልድ ትራምፕ ዕለተ ማክሰኞ ማለዳ ላይ ማሳወቃቸው ይታወሳል። ነገር ግን ከረፋድ ጀምሮ ሁለቱም ሀገራት ጥቃት ሲሰናዘሩ እንዲሁ የሰው ነፍስም ሲጠፋ ውሏል። ለእስራኤል በማገዝ እሁድ ዕለት ከባድ የቦምብ ድብደባ በኢራን የኒውክሌር ተቋማት ላይ የፈጸመችው አሜሪካ ሰኞ ምሽት የተወሰኑ የሚሳኤል የተተኮሱባት ኳታር ያሳኩት እንደሆነ የተነገረለት የተኩስ አቁም እውን የሆነ ይመስላል። ኢራንና እስራኤል የተኩስ አቁሙን በመጣስ መካሰሳቸውን ተከትሎ በሀገራቱ ላይ ቁጣቸውን የገለጹት ትራምፕ በተለይ በወዳጃቸው እስራኤል ላይ ጠንከር ያለ ቁጣን መሰንዘራቸው በተጨማሪም ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ቀጥተኛ የስልክ ግንኙነት ማድረጋቸው ከሁለቱ ሀገራት በኩል ለቀናት በዘለቀው ግጭት የመጨረሻ የነበሩ ጥቃቶች ሌሊትና ኢራን ወደ እስራኤል ቤርሻባ የተሰነዘረውና የሰው ሕይወት የጠፋበት ጥቃት ሲሆን በእስራኤል በኩል ደግሞ በሰሜናዊው ኢራን ላይ ጥቃት መፈጸማቸው ይታወሳል። የተኩስ አቁሙ በፕሬዝዳንት ትራምፕ ይፋ ከሆነ በኋላ ኢራንና እስራኤል ጥቃቱ መቀጠሉንና አጸፋ የሚመላለሱበት
የተኩስ አቁሙ በፕሬዝዳንት ትራምፕ ይፋ ከሆነ በኋላ ኢራን እስራኤል ጥቃቱ መቀጠሉንና አጸፋ እንደሚመልሱ ከገለጹ በኋላ ግጭቱን ለማስቆም ተሰክቶ የነበረ ቢሆንም ከሰዓታት በኋላ መጠቃቃቱ ጋፕ ብሎ ተኩስ አቁሙ የያዘው ይመስላል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የጦር አውሮፕላናቸው ጥቃት እንዲያቆሙ ያዘዙ ሲሆን የኢራን ፕሬዝዳንት ማሱድ እስራኤል ጥቃቱን እስካቆመች ድረስ ሀገራቸው ተኩስ አቁሙን እንደምታከብር አሳውቀዋል። Massive precision strikes on the 3 key nuclear facilities in the Iranian regime, Fordo, Natanz, and Esfahan. Everybody heard those names for years as they built this horribly destructive enterprise. Our objective was the destruction of Iran's nuclear enrichment capacity and a stop to the nuclear threat posed by the world's #1 state sponsor of terror. Congratulations, President Trump. Your bold decision to target Iran's nuclear facilities with the awesome and righteous might of the United States will change history. In Operation Rising Lion, Israel has done truly amazing things. But in tonight's action against Iran's nuclear facilities, America has been truly unsurpassed. It has done what no other country on earth could do. History will record that President Trump acted to deny the world's most dangerous regime the world's most dangerous weapons. Last night, on President Trump's orders, U.S. Central Command conducted a precision strike in the middle of the night against 3 nuclear facilities in Iran, Fordo, Natanz, and Esfahan, in order to destroy or severely degrade Iran's nuclear program. And as the chairman of the Joint Chiefs will demonstrate, it was an incredible and overwhelming success. The order we received from our commander-in-chief was focused, it was powerful, and it was clear. We devastated the Iranian nuclear program. ለሰዓቱ የነበሩ መረጃዎች ይህን ይመስላሉ። በሌሎች መረጃ ተመልሰን እንገናኛለን። ITV ላይ ነበራችሁ። በያላችሁበት መልካም ቀን